ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን ቤተሰቦቻችን፣ እንደምን ቆይታችኋል? ለሳምንታት ያክል ወደ እናንተ በማሳሰቢያ ስንነግራችሁ የነበረው በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ እንጀምራለን ባልነው መሰረት በትናንትናው ዕለት የመጀመሪያ ፕሮግራማችንን ወደ እናንተ አድርሰናል። ገብታችሁ ልትከታተሉ ትችላላችሁ። በቀጣይም ተጨማሪና ተከታታይ ፕሮግራሞችን የምናደርስ ነው የሚሆነው። ታዲያ ፕሮግራሞች በቀላሉ ለመመልከት የዩቲዩብ ገጻችንን ገብታችሁ ላይክ እና ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። ወደ ዛሬ መረጃችን የምናልፍ ነው የሚሆነው። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። የቱርክና ግብፅ ስትራቴጂክ አጋርነትና የኢትዮጵያ ስልታዊ ስጋቶች የሚለው የዛሬው የዜና ትንታኔያችን ርዕስ ነው። ወደኋላ በትንታኔ እንመለከተዋለን። አሁን ወደ አጫጭር መረጃዎች እንለፍ። በአዲስ አበባ ሲካሄድ የቆየው 39ኛው አፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ። ጉባኤው የተካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነው። መሪዎቹ 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ውይይት ባደረጉባቸው አጀንዳዎች ላይ መክረዋል። የውሃ ደህንነትና የንጽህና አጠባበቅ፣ የአጀንዳ 2063 ትግበራንና አህጉራዊ ትስስር፣ ማህበራዊና ኢኮኖሚያዊ ልማት፣ የሰው ኃይል ልማት፣ ተቋማዊና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላት ሚና ከተመከሩባቸው አጀንዳዎች መካከል ይጠቀሳሉ። ለሁለት ቀናት ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። በሶማሌ ክልል የተገነቡ የፀሐይ ኃይል ማመንጫዎች አገልግሎት መስጠት ጀመሩ። በሶማሌ ክልል ጃረር እና ቆርሃይ ዞኖች ድግና ኑሰር ድግ ከተሞች ከ360 ሚሊዮን ብር በላይ ወጪ የተገነቡ የፀሐይ ኃይል ማመንጫ ፕሮጀክቶች ተመርቀው አገልግሎት መስጠት ጀምረዋል። የውሃና ኢነርጂ ሚኒስትር ዴኤታ ሱልጣን ወሊ ዶክተር በመረቃው ላይ እንደገለጹት ከዋናው የኤሌክትሪክ ግሪድ ርቀው ለሚገኙ ከተሞች የኤሌክትሪክ ኃይል ተደራሽነት ትኩረት ተሰጥቷል። በድግ ከተማ የተገነባው የፀሐይ ኃይል ማመንጫ ፕሮጀክት የ24 ሰዓት አገልግሎት እየሰጠ መሆኑን ጠቁመው 2000 በላይ አባወራዎችን ተጠቃሚ እንደሚያደርግ ገልጸዋል። ኢትዮጵያ የባህር በር የሌላት አገር መሆኗና በወደብ አገልግሎት ላይ ያጋጠሟት ከፍተኛ ገደቦች በዓመት $31 ቢሊዮን እያሳጣት መሆኑ ተነገረ። ኢትዮጵያ የባህር በር የሌላት አገር መሆኗና በወደብ አገልግሎት ላይ ያጋጠሟት ከፍተኛ ገደቦች በየዓመቱ ከአጠቃላይ የሀገር ውስጥ ምርት ጂዲፒ ከ19 ቢሊዮን እስከ $31 ቢሊዮን እያሳጣት መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ይፋ ባደረገው አዲስ ጥናት አመልክቷል። ይህ ኪሳራ በ2024 ብቻ ከሀገሪቱ አጠቃላይ ምርት ከ13 እስከ 23 በመቶ የሚሆነውን ድርሻ እንደሚሸፍን በጥናቱ ተገልጿል። ጥናቱን የመሩት ከፍተኛ ተመራማሪ ጀማል መሐመድ ዶክተር እንደገለጹት የወደብ ተዛማጅ ወጪዎችና ቋሚ ታክስ በንግድ እንቅስቃሴ ላይ እየጨመሩ ይገኛሉ። ቀጥተኛ የወደብ ክፍያዎች የንግድ ዋጋውን 12.2 በመቶ የሚይዙ ሲሆን በዕቃዎች መዘግየትና ብክነት ምክንያት የሚጨመረው 3 በመቶ ተደምሮ አጠቃላይ የወደብ ወጪ 15.2 በመቶ ያደርሰዋል። በ2024 ብቻ ያጋጠመው ከ16 ቢሊዮን በላይ የንግድ ኪሳራ አገሪቱ በዚሁ ዓመት ለውጭ ዕዳ ከከፈለችው ክፍያ 193 በመቶ ብልጫ አለው። የባህር በር ማጣት የሚያሳድረው ጫና እስከ ግለሰብ የሚዘልቅ ሲሆን በነፍስ ወከፍ በእያንዳንዱ ኢትዮጵያዊ ላይ በየዓመቱ እስከ $235 ወይም ከ35,000 ብር የሚደርስ የኑሮ ጫና እያስከተለ ይገኛል። ኢትዮጵያ ከ1993 ጀምሮ ለውጭ ንግዷ 95 በመቶ የሚሆነውን በጅቡቲ ወደብ ላይ ጥገኛ መሆኗ ለኪሳራውና ለጸጥታው ስጋት የዳረጋ ሲሆን በጥናቱ ወቅት የወደብ መጨናነቅና እስከ 30 ወራት የሚደርሱ ረጅም መዘግየቶች እንዲሁም የኮንቴነር እጥረትና ከፍተኛ የሪጅመንት ክፍያዎችና እንደ ዋና ተግዳሮቶች ተጠቅሰዋል። አሁን ደግሞ ወደ ውጭ መረጃችን አለፍን። ኦባማዎችን ዝንጀሮ አድርጎ የሚያሳየውን የትራምፕ ቪዲዮ በተመለከተ ባራክ ኦባማ ምላሽ ሰጡ። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ለጥፈውት የነበረውን ዘረኛ ቪዲዮ በተመለከተ ቀጥተኛ ያልሆነ ምላሽ ሰጥተዋል። ኦባማ በፖድካስት ላይ በሰጡት ቃለ ምልልስ የመንግስት ባለስልጣናት ቀድሞ የነበራቸው ክብርና ሀፍረት አሁን ጠፍቷል ብለዋል። ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ዘረኛ ቪዲዮ በማህበራዊ ሚዲያ ገጻቸው ላይ ከለጠፉት በኋላ መጥፋታቸው ይታወሳል። ኦባማ ከፖድካስት አቅራቢው ብራያን ታይለር ሆኸን ጋር ባደረጉት ቆይታ ከተወያዩባቸው ነጥቦች መካከል አሁን በአሜሪካ ያለው የፖለቲካ ሁኔታ ይጠቀሳል።
ትራምፕ በገጻቸው ለጥፈውት የነበረው ቪዲዮም እንደ አንድ ማሳያ ተደርጎ ቀርቧል። ኦባማ ስለ ወቅታዊ የአሜሪካ ፖለቲካ ሲናገሩ ከዚህ ቀደም አይተነው በማናውቀው መጠን በክፋት የተሞላ ሆኗል ብለዋል። ከቀናት በፊት ትራምፕ የእርስዎን ፊት ዝንጀሮ አካል ላይ የሚያሳይ ቪዲዮ ለጥፈዋል ሲል ብራያን ታይለር ለጠየቀው ጥያቄም ኦባማ በምላሹ አብዛኛዎቹ አሜሪካውያን ይህ ድርጊት ረብሿቸዋል፣ ከዋና ጉዳዮች ትኩረት የሚያሳልጠው ይሄ ጉዳይ ሆኗል ብለዋል። ኦባማ በመላው አሜሪካ ሲዘዋወሩ የሚያገኟቸው ሰዎች ጨዋ፣ ሰው አክባሪና ደግ መሆናቸውን ጠቅሰው በማህበራዊ ሚዲያና በቴሌቪዥን የሚታየው ግን ሰርከስ ነው ብለዋል። የመንግስት ባለስልጣናት ሊኖራቸው የሚገባው ኀፍረት፣ አክብሮትና ቅድሚያ የሚሰጠውን የመለየት አካሄድ አሁን ላይ ደብዛው ጠፍቷል ሲሉም ወቅታዊውን የአሜሪካ ሁኔታ ገልጸዋል። ኦባማ በቃለ ምልልሳቸው በሰላማዊ መንገድ አይኤስን የሚቃወሙ ሰዎችን አሞግሰዋል። ቤተ መጻሕፍታቸው በቀጣይ ዓመት ቺካጎ ውስጥ እንደሚከፈትም ጠቁመዋል። የተከበራችሁ አድማጭ ተመልካቾቻችን አሁን ደግሞ ወደ ስፖርት መረጃ አለፍን። የፕሪሚየር ሊግ ቡድኖችን እየፈተነ የሚገኘው የኤፍኤ ካፕ ጨዋታ ዛሬስ ምን ሊያሳየን ይችላል የሚለው ትኩረት ተደርጎበታል። በእንግሊዝ የኤፍኤ ካፕ ዋንጫ አራተኛ ዙር ዛሬ 5 ጨዋታዎች ይካሄዳሉ። በጨዋታዎቹ የፕሪሚየር ሊግ ቡድኖች በታችኛው ዲቪዚየን ቡድኖች ከመፈተን ባለፈ ነጥብ ሊጥሉ ይችላሉ ሲል ዴይሊ ሜል ስፖርት አስነብቧል። ምሽት 1 ሰዓት ተኩል ላይ የፕሪሚየር ሊጉ መሪ አርሰናል በሊግ 1 ከሚሳተፈው ዊጋን አትሌቲክ ጋር በኤምሬትስ ስታዲየም ይጫወታል። ሁለቱ ቡድኖች በኤፍኤ ዋንጫ ታሪክ በአንድ ጨዋታ ተገናኝተው በአቻ ውጤት ነው የተለያዩ። ዛሬ ምሽት 1 ሰዓት ተኩል ላይ የሚደረገው ጨዋታ ታዲያ የሚጠበቅ ሆኗል። አሰልጣኝ አርቴታ ለጨዋታው እንደ ማንኛውም ጨዋታ ትኩረት ሰጥተን ቋሚ ተሰላፊዎችን እንጠቀማለን ብለዋል። ከብሬንትፎርድ የአቻ ውጤት በኋላም ዛሬ ወደ አሸናፊነት ለመመለስ እንጫወታለን ሲሉ አስተያየታቸውን ሰጥተዋል። አድማጭ ተመልካቾቻችን አሁን ደግሞ በጥልቀት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔያችንም ርዕሱን በማስቀደም እንጀምራለን። የቱርክና ግብፅ ስትራቴጂክ አጋርነትና የኢትዮጵያ ስልታዊ ስጋቶች የሚለው ርዕሳችን ነው። ወደ ትንታኔው እናመራለን። ለ13 ዓመታት በጠላትነት ተፈራርጀው የቆዩት በመካከለኛው ምስራቅና በአፍሪካ ቀንድ ፖለቲካ ውስጥ እንደ ባላንጣ የሚታዩት ቱርክና ግብፅ ባለፈው የካቲት 2018 ዓ.ም አዲስ ስልታዊ አጋርነት ተፈራርመዋል። የስምምነት በሁለቱ ሀገራት መካከል የነበረውን የቆየ ቁርሾ የሻረ ብቻ ሳይሆን የቀጠናውን ጂኦፖለቲካዊ ገጽታ በአዲስ መልክ ቀይሮታል። ዛሬ በዚህ ትንታኔያችን ለ13 ዓመታት የዘለቀው ቁርሾ እንዴት ተፈታ? እስራኤል በሶማሌላንድ በኩል ብቅ ማለት ቱርክና ግብፅን ለምን አስደነገጠ? ይህ አዲስ ጥምረት በኢትዮጵያ ላይ የሚፈጥረው የከበባ ስልት ምንድን ነው? ኢትዮጵያ ለዚህ ግዙፍ ስጋት ምን አይነት ምላሽ መስጠት አለባት? የሚሉትን ነጥቦች በጥልቀት እንመረምራለን። ከጠላትነት ወደ ወዳጅነት የ13 ዓመታት ቁርሾ። በቱርክና በግብፅ መካከል ለ13 ዓመታት የዘለቀው ዲፕሎማሲያዊ ቀውስ በዘመናዊ የመካከለኛው ምስራቅ ታሪክ ውስጥ ከፍተኛ ተጽዕኖ ካሳደሩ ክስተቶች አንዱ ተደርጎ ይወሰዳል። የዚህ ጥልቅ ቁርሾ መነሻ በ2006 ዓ.ም በግብፅ በተከሰተው የመንግስት ለውጥ ሲሆን በዲሞክራሲያዊ ምርጫ ወደ ስልጣን የመጣውና በመሐመድ ሙርሲ የሚመራው የሙስሊም ወንድማማቾች መንግስት በወታደራዊ ኃይል መወገዱ የሁለቱን ሀገራት ግንኙነት ከወዳጅነት ወደ ፍጹም ጠላትነት ቀይሮታል። ቱርክ በወቅቱ የነበረውን ለውጥ መፈንቅለ መንግስት ስትል በጽኑ መቃወሟ ለግጭቱ ዋና ማቀጣጠያ ሆኖ አገልግሏል። ይህ ፍጥጫ የተመሰረተው በሁለቱ ተቃራኒ የፖለቲካ ፍልስፍናዎች ላይ ነበር። በአንድ በኩል በቱርክ ፍትህና ልማት ፓርቲ የሚመራው እስላማዊ ዲሞክራሲ ፍላጎት፣ በሌላ በኩል ደግሞ በግብፅ ወታደራዊ ተቋም የሚደገፈው ሴኩላር ብሔርተኝነት ከፍተኛ ሽኩቻ ውስጥ ገብተው ቆይተዋል። ፕሬዚዳንት ረሲፕ ጣይብ ኤርዶጋን የመሐመድ ሙርሲን ከስልጣን መውረድ እንደ ትልቅ በደል በመቁጠር ለሙስሊም ወንድማማቾች ሙስሊም ብራዘርሁድ መጠለያ እስከ መስጠት ደርሰዋል። ግብፅ በበኩሏ ቱርክን በሀገር ውስጥ ጉዳይ ጣልቃ ገብነትና ጽንፈኞች ቡድኖችን በመደገፍ በመክሰስ ዲፕሎማሲያዊ ግንኙነቷን አቋርጣ ነበር። ይህ በርዕዮተ ዓለም የጀመረው ቅራኔ በፍጥነት ወደ ቀጠናዊ የኃይል ሽኩቻ በመቀየር የቀጠናውን የፖለቲካ ድባብ እንዲሻክር አድርጎታል። ሁለቱ ሀገራት አንዱ ሌላውን ተጽዕኖ ለመቀነስ የተለያዩ ዓለም አቀፍ መድረኮች ላይ ከፍተኛ የቃላት ጦርነትና የዲፕሎማሲያዊ ዘመቻ ውስጥ ገብተው ነበር። ይህም በሁለቱ ሀገራት ኢኮኖሚ ላይ አሉታዊ ጥላ ያሳረፈ ሲሆን በጠላትነት በቆዩባቸው ዓመታት የንግድ ልውውጣቸው ቀንሶ የደህንነት ወጫቸው ግን በከፍተኛ ሁኔታ ጨምሮ ነበር። የቁርሾው ትልቁ ማሳያ የታየው በሊቢያ የእርስ በርስ ጦርነት ወቅት ሲሆን ሁለቱ ሀገራት ተቃራኒ የሆኑ ኃይሎችን በመደገፍ የውክልና ጦርነት ወይም ፕሮክሲ ዋር ውስጥ ገብተው ነበር። ቱርክ በትሪፖሊ የሚገኘውን በተባበሩት መንግስታት እውቅና የተሰጠውን መንግስት በገንዘብና በጦር መሳሪያ ስትረዳ፣ ግብፅ ደግሞ የቱርክን ተጽዕኖ ለመግታት የጀኔራል ካሊፋ ሀፍታርን ጦር ስትደግፍ ቆይታለች። በተጨማሪም በሱሪያ ጉዳይ ቱርክ አማጽያን ስትደግፍ፣ ግብፅ ደግሞ የመንግስት ተቋማት እንዳይፈርሱ በሚል የአሳድን መንግስት ህልውና በሚደግፍ መልኩ ትንቀሳቀስ ነበር። በሜዲትራኒያን ባህር ስር የተገኘው የተፈጥሮ ጋዝም የቁርሾ ሌላኛው ግንባር ሆኖ ቆይቷል። ግብፅ ከግሪክ ከቆጵሮስና ከእስራኤል ጋር በመሆን ቱርክን ያገለለ የምስራቅ ሜዲትራኒያን ጋዝ ፎርም ስታቋቁም፣
ቱርክ ደግሞ ከሊቢያ ጋር የባህር ወሰን ስምምነት በማድረግ የግብፅን እንቅስቃሴ ለመገዳደር ሞክራለች። ይህ የባህር ላይ ይገባኛል ጥያቄ ሁለቱን ሀገራት ወደ ቀጥታ ወታደራዊ ግጭት ሊያመራቸው በሚችል ደረጃ ከፍተኛ ውጥረት ፈጥሮ እንደነበር ይታወሳል። የተለያዩ የጂኦፖለቲካ ጥናትና ምርምር ጽሑፎች እንደሚያመለክቱት ይህ ሁሉ ለ13 ዓመታት የዘለቀ ቁርሾ አሁን ቦታውን ለጋራ ወታደራዊና ኢኮኖሚያዊ ጥቅም አስረክቧል። በባለፈው ወር የካቲት 2018 የተፈራረሙት የስትራቴጂካዊ አጋርነት ይህን ታሪካዊ ጠላትነት የሻረ ሲሆን ቀጠናዊ መረጋጋትና ለጋራ ብልጽግና አዲስ መንገድ ከፍቷል። ሁለቱ ሀገራት አሁን ላይ መተባበር አማራጭ የሌለው ጉዳይ መሆኑን በመረዳት በሜዲተራኒያን የኢነርጂ ፍላጎትና በቀይ ባህር ደህንነት ዙሪያ የጋራ ግንባር ፈጥረዋል። የጥምረቱ ዋና ገፊ ምክንያቶች ለቱርክና ለግብፅ ታሪካዊ እርቅና አዲስ ስትራቴጂካዊ አጋርነት ትልቁ ገፊ ምክንያት እስራኤል ለሶማሌላንድ እውቅና መስጠቷ እንደሆነ ፕሮፌሰር አይፋር አልሚ ዘ ሶማሌላንድ እስራኤል ፒቮት ኢምፕሊኬሽንስ ፎር ሶማሊ ሶቨርኒቲ ኤንድ ሪጂናል ሴኩሪቲ አላይመንትስ በተሰኘ የምርምር ጽሑፋቸው ይገልጻሉ። ጥናቱ እንደሚያመለክተው ይህ የእስራኤል እርምጃ ግብፅንና ቱርክን የጋራ ጠላት እንዲሏቸው በማድረግ ለዘመናት የነበረውን የርዕዮተ ዓለም ልዩነት ወደ ጎን ትተው በጸጥታ ጉዳዮች ላይ እንዲተባበሩ የግድ እንዳላቸው ያስረዳል። ይህ ጉዳይ ለሁለቱ ሀገራት በቀላሉ የሚታይ ሳይሆን በቀጥታ ከብሔራዊ ደህንነታቸውና በቀጠናዊ ካላቸው ስልታዊ የበላይነት ጋር የተያያዘ ሆኖም ተገኝቷል። ቱርክና ግብፅ በዚህ ጉዳይ ላይ ተመሳሳይ አቋም እንዲይዙ ያደረጋቸው ዋናው ምክንያት የእስራኤል ተጽዕኖ በስትራቴጂካዊ የባህር መስመሮች ላይ እንዳርፍ ካላቸው ከፍተኛ ስጋት የመነጨ ነው። ግብፅ እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ የምትቃወመው በዋናነት ከአባይ ወንዝና ከቀይ ባህር ደህንነት ጋር በተያያዘ ባላት ስትራቴጂክ ስጋት ነው። ካይሮ እስራኤል በአፍሪካ ቀንድ ውስጥ ጠንካራ መሬት ካገኘች በደቡባዊ የግብፅ መተላለፊያ በሆነው ባቤል መንደብ ላይ ቁጥጥር ይኖራታል የሚል ስጋት አላት። በተጨማሪም ግብፅ ሶማሌን እንድትከፋፈል አትፈልግም። ምክንያቱም የተዳከመችና የተከፋፈለች ሶማሌ ለኢትዮጵያና ለእስራኤል ምቹ ሁኔታን በመፍጠር የግብፅን ታሪካዊ የተጽዕኖ ቀጠና ያጠበዋል የሚል ጽኑ እምነት አላት። በሌላ በኩል ቱርክ በሶማሌ ያላት ግዛት ኢንቨስትመንት አደጋ ላይ መውደቁ ሌላኛው ጥምረቱ ገፊ ምክንያት ሆኗል። አንካራ በሞቃዲሾ ውስጥ የትልቁን የውጭ ሀገር ወታደራዊ ማሰልጠኛ የገነባች ሲሆን የሶማሌን የባህር ዳርቻ ደህንነት ለመጠበቅና የተፈጥሮ ሀብት ፍለጋ ለማካሄድ የ10 ዓመታት ስምምነት ተፈራርማለች። ሶማሌላንድ በእስራኤል ድጋፍ ራሷን ችላ መውጣቷ ቱርክ ከማዕከላዊ የሶማሌ መንግስት ጋር የገነባችውን የአንድነት ፖሊሲ የሚንድና የቱርክን የባህር ኃይል እንቅስቃሴ የሚገታ ሆኖ አግኝተዋለች። ከዚህም በተጨማሪ ቱርክ እስራኤል በአፍሪካ ቀንድ የምታደርገው እንቅስቃሴ ቱርክ ሰማያዊ ሀገር የተሰኘውን የባህር ላይ የበላይነት ስትራቴጂ እንደሚገዳደር ትረዳለች። እስራኤል ከሶማሌላንድ ጋር የምትፈጥረው ወታደራዊም ሆነ የደህንነት ትብብር ቱርክ በቀይ ባህርና በህንድ ውቅያኖስ ላይ ያላትን ብቸኛ ተሰሚነት የሚቀንስ በመሆኑ አንካራ ይህንን እርምጃ እንደ ጂኦፖለቲካዊ ከበባ ነው የምትመለከተው። ይህ የጋራ ስጋት ለብዙ ዓመታት ተቃራኒ በነበሩት ካይሮና አንካራ መካከል አዲስ የደህንነት ትብብር እንዲፈጠር ምክንያት ሆኗል። በመጨረሻም የጋራ ስጋት ሁለቱ ሀገራት በወርሃ የካቲት 2018 ዓ.ም ሁሉን አቀፍ የአጋርነት ስምምነት እንዲፈራረሙ አድርጓቸዋል። ይህ ስምምነት ከ350 ሚሊዮን ዶላር በላይ የሚያወጣ የመከላከያ ውልን የሚያካትት ሲሆን ግብፅ በቱርክ የሚመረቱ የተራቀቁ የጦር መሳሪያዎችና ድሮኖችን በጋራ ለማምረት ተስማምታለች። በተጨማሪም ግብፅ የቱርክን ካን የተባለውን 5ኛ ትውልድ ተዋጊ ጄት ፕሮግራም እንድትቀላቀል መፍቀዱ በሁለቱ ሀገራት መካከል ያለውን የመተማመን ደረጃ ወደ ላቀ ከፍታ በማሸጋገር የኃይል ሚዛኑን በአዲስ መልክ ቀይሮታል። የኢትዮጵያ ስልታዊ ምላሽ ሚዛን የመጠበቅ ጥበብ ካይሮና አንካራ ለዓመታት የነበራቸውን የቆየ ቂም ወደ ጎን በመተው ወደ አዲስ ወታደራዊና ዲፕሎማሲያዊ ጥምረት መግባታቸው በአፍሪካ ቀንድ ላይ የራሱ የሆነ ጂኦፖለቲካዊ ጫና ማሳረፉ አይቀሬ ነው። ይህ አዲስ ስትራቴጂክ አጋርነት በተለይም በሶማሌና በቀይ ባህር ጉዳይ ላይ ያላቸውን ተጽዕኖ በማሳደግ ኢትዮጵያን ስልታዊ በሆነ ከበባ ውስጥ የመክተት ዕድል ሊኖረው ይችላል። ታዋቂው የጂኦፖለቲካ ተመራማሪ ሮበርት ካፕላን ፕሪዝነርስ ኦፍ ጂኦግራፊ በተሰኘው መጽሐፉ ይህን ሀሳብ ያጠናክረዋል። የቀይ ባህር አዋሳኝ ሀገራት የሚያደርጉት ስትራቴጂክ ጥምረት የባህር በር የሌላቸውን እንደ ኢትዮጵያ ያሉ ሀገራት ላይ የከበባ ስጋት ይፈጥራሉ። በመሆኑም ኢትዮጵያ ይህን የተቀያየረ የኃይል ሚዛን ለማስተካከልና ብሔራዊ ጥቅሟን ለማስከበር ከሌሎች ሀገራት ጋር ስትራቴጂክ አጋርነት በመፍጠር የኃይል ሚዛን መጠበቅ አለባት። የመጀመሪያውና ወሳኙ እርምጃ ከእስራኤል ጋር ያለውን ስልታዊ አጋርነት ወደ ላቀ ደረጃ ማሻገር ነው። ዶክተር ሞርካይ ኬዳር የተባሉ ጂኦ ስትራቴጂስት ዘ ሬድ ሲ ጂኦፖለቲክስ እስራኤል ስትራቴጂክ ሮል ኢን ዘ ሆርን ኦፍ አፍሪካ በሚለው ጥናታቸው ላይ እስራኤል በቀጠናው ያላት የደህንነት ስጋት ከኢትዮጵያ ብሔራዊ ጥቅም ጋር የሚገጣጠም በመሆኑ ይህንን አጋጣሚ በመጠቀም ኢትዮጵያን የመከላከያ አቅም የማዘመን ቀዳሚ ተግባር መሆን አለበት ይላሉ። በተለይም እስራኤል ያላትን የላቀ የሳይበር ደህንነት ቴክኖሎጂ፣ የሚሳኤል መከላከያ ስርዓትና ዘመናዊ የደህንነት መረጃ ልውውጥን በመጠቀም ኢትዮጵያ ከማንኛውም ወገን
ወገን ሊያቃጣባት የሚችለውን ወታደራዊ የሆነ ቴክኖሎጂ ጫና የመመከት ብቃቷን ማጎልበት ትችላለች። ሁለተኛው ስትራቴጂ ኢኮኖሚያዊ ከለላን መፍጠር ሲሆን ይህም በዋናነት በምግብ ራስን ከመቻል ጋር የተቆራኘ ነው። ኢትዮጵያ የእስራኤልን የዘመናዊ ውሃ አጠቃቀም፣ የጠብታ መስኖና የደረቅ ግብርና ቴክኖሎጂዎችን ወደ ሀገር ውስጥ በማስገባት የግብርና ምርቷን በከፍተኛ ደረጃ ማሳደግ ይኖርባታል። ይህ የቴክኖሎጂ ሽግግር ሀገሪቱ በምግብ ራስን እንድትችል ከማድረጉም በላይ በዓለም አቀፉ መድረክ በአባይ ውሃ አጠቃቀም ላይ የምታቀርበውን ሳይንሳዊና ቴክኖሎጂያዊ መከራከያ በማጠናከር ዲፕሎማሲያዊ የበላይነት እንድትቀዳጅ ይረዳታል። ኢትዮጵያ በቅርብ የጀመረችውን የቀይ ባህርን ጂኦፖለቲካዊ ለውጥ ታሳቢ ያደረገ ጠንካራ የባህር ኃይል ግንባታ ማፍጠን ያስፈልጋል። የአፍሪካ የስትራቴጂ ጥናት ማዕከል አፍሪካ ሴንተር ፎር ስትራቴጂክ ስተዲስ ባወጣው ናቫል ፓወር ኦፍ ፕሮጀክሽን ኢን ዘ ሪሲ በተሰኘ የምርመራ ጽሑፍ እንደሚያመለክተው ለኢትዮጵያ ጠንካራ የባህር ኃይል መገንባት ለነገ የማይባል ህልውና ጉዳይ ነው። የቀይ ባህርን ጂኦፖለቲካዊ ለውጥ ታሳቢ ያደረገ ወታደራዊ ዝግጅት የባህር በር ፍላጎትን ለማስከበርና እንደ ትልቅ ቀጠናዊ ተዋናይነት የባህር ላይ ተጽዕኖን ለማረጋገጥ ስልታዊ መሳሪያውን ያገለግላል። ኢትዮጵያ የባህር በር ፍላጎቷን ለማስከበርና በቀይ ባህር ቀጠና ላይ የሚታየውን ወታደራዊ ሽኩቻ ለመቋቋም ዘመናዊና የተሟላ ትጥቅ ያለው የባህር ኃይል መገንባት ይኖርባታል። ይህ ኃይል የሀገሪቱን ንግድ መርከቦች ደህንነት ከመጠበቅ ባለፈ በቀጠናው ላይ ሊቃጣ የሚችል ማንኛውም አይነት ወታደራዊ ጫና ለመመከትና እንደ ትልቅ ቀጠናዊ ተዋናይነቷ የባህር ላይ ተጽዕኖዋን ለማረጋገጥ ወሳኝ መሳሪያ ሆኖ ያገለግላል። እንዲሁም ኢትዮጵያ ከቱርክ ጋር ያለውን ግንኙነት ከግብጽ ጋር ካላት ግንኙነት ነጥሎ በጥንቃቄ የሚያስተናግድ ዲፕሎማሲያዊ ብልሃትን መከተል ይኖርባታል። ቱርክ ከግብጽ ጋር ብትታረቅም በኢትዮጵያ ውስጥ ያላት ግዙፍ የኢኮኖሚ ኢንቨስትመንት ለአንካራ ትልቅ ዋጋ አለው። ኢትዮጵያ ይህንን የኢኮኖሚ ትስስር እንደ ስልታዊ ካርድ በመጠቀም ቱርክ በአፍሪካ ቀንድ ፖለቲካ ውስጥ በተለይም ከግብጽ ጋር በምትፈጥረው ጥምረት የኢትዮጵያን ጥቅም የሚጎዱ እርምጃዎች እንዳትወስድና ሚዛናዊ አቋም እንድትይዝ የማድረግ ስራ መስራት ይኖርባታል። የማጠቃለያና የቤት ስራ የውስጥ ጥንካሬ ለውጭ ተጽዕኖ። በአጠቃላይ ግብጽና ቱርክ ለ13 ዓመታት የዘለቀውን ቁርሾ ሽረው ወደ አዲስ ስልታዊ አጋርነት መግባታቸው በአፍሪካ ቀንድና በቀይ ባህር አካባቢ አዲስ የኃይል ሚዛን መፈጠሩን በግልጽ ያሳያል። ሆኖም ኢትዮጵያ ይህንን የተቀየረ የጂኦፖለቲካዊ ድባብ ለመመከትና ብሔራዊ ጥቅሟን ለማስከበር ከእስራኤል መሰል ሀገር ጋር ስትራቴጂክ አጋርነት መፍጠር ያለባት ሲሆን ዋነኛውና አስተማማኝ መሳሪያ ውስጥ አንድነት ነው። የታሪክ ምሁራንና የፖለቲካ ተንታኞች እንደሚስማሙበት አንድ ሀገር በውጭ ዲፕሎማሲያዊ መድረክ የሚኖራት ተሰሚነትና ክብደት በቀጥታ ከውስጣዊ ፖለቲካ መረጋጋቷ ጋር የተቆራኘ ነው። የውስጥ ሰላም ሲረጋገጥ ባዕዳን ኃይሎች በሀገሩ የውስጥ ጉዳይ ጣልቃ የሚገቡበት ቀዳዳ በዘላቂነት ይዘጋል። ኢትዮጵያ ይህንን ውስጣዊ አንድነት ከዘመናዊ ወታደራዊ ዝግጅት ጋር ማጣመር ይኖርባታል። በአሁኑ ወቅት እንደ ድሮን ቴክኖሎጂ፣ የሳይበር ደህንነትና የላቀ የደህንነት መረጃ አያያዝ ያሉ ዘመናዊ መሳሪያዎች የሀገር ሉዓላዊነት ለማስከበር ወሳኝ ሚና አላቸው። ከእስራኤል ጋር የሚደረግ የቴክኖሎጂ አጋርነትም ይህንን ወታደራዊ ዝግጅት ለማጠናከርና ማንኛውንም አይነት የከበባ ስልት ለማክሸፍ ትልቅ ዕድል የሚፈጥር ነው። የኢትዮጵያ ዲፕሎማሲያዊ ስኬት የሚመነጨው በሀገር ውስጥ ካለ ጠንካራ ማህበራዊ ትስስርና በዘመናዊ ቴክኖሎጂ የታገዘ የመከላከያ አቅም መሆኑን ሊሰመርበት ይገባል። ለተመልካቾች የሚቀርብ ጥያቄ፣ የቱርክና ግብጽ አዲሱ መቀራረብ ለኢትዮጵያ እንደ ትልቅ ስጋት ነው የሚታያችሁ ወይስ ራሳችን እንድንፈትሽ የሚገፋፋ አጋጣሚ? ኢትዮጵያ ከእስራኤል ጋር የምታደርገው ስልታዊ ትብብር በቀጠናው ያለውን የኃይል ሚዛን ያስጠብቃል ብላችሁ ታምናላችሁ? አስተያየታችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክና ሼር በማድረግ ለሌሎችም እንዲደርስ አድርጉ። ሰላም ለሀገራችን። የዛሬው ዜና ትንታኔያችን ይህ ነበር።